Dear brothers and sisters in Islam and humanity, Assalamu alaikum wa rahmatullahi wa barakatuh. May the peace, mercy and blessings of Allah subhanahu wa ta'ala. ውድ ሙስሊም ወንድሞችና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ በማለት የአላህ Subhanahu Wa Ta'ala ሰላም እዝነትና በረከት በሁላችሁም ላይ እንዲሆን የምመኝላችሁ እኔ ዩሱፍ ቼምበርስ የዚህ ፕሮግራም አቅራቢ ነኝ። በዛሬው ረመዳን ከዶክተር ዛኪር ጋር በተሰኘው ፕሮግራማችን ጾምን የሚያበላሹ ድርጊቶች በሚል ርዕስ ከዶክተር ዛኪር ጋር እንወያያለን። ዶክተር ዛኪር አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። በመጀመሪያ ላቀርብሎት የምፈልገው ጥያቄ በረመዳን ወር ጾማችንን የሚያበላሹብን ወይም የሚያጠፉብን ነገሮች ወይም ድርጊቶች ምን ምን እንዲሆኑ በዝርዝር እንዲያስረዱን ነው። አልহামዱሊላህ والصلاه والسلام على رسول الله وعلى اله وصحبه اجمعين اما بعد اعوذ بالله من الشيطان الرجيم بسم الله الرحمن الرحيم رب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي. As far as acts which invalidate the fast, ጾምን የሚያበላሹ ድርጊቶችን በተመለከተ እነዚህ ድርጊቶች በታላቁ ቅዱስ ቁርአንና በነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች በዝርዝር ሰፍረው እናገኛቸዋለን። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአንና በሱረቱል አልበቀራ አንቀጽ 187 ላይ በጾም ሌሊት ወደ ሴቶቻችሁ መድረስ ለእናንተ ተፈቀደላችሁ፣ አላህም ለእናንተ የጻፈላችሁን ነገር ልጅን ፈልጉ፣ ከጎህ የሆነው ነጩ ክርም ከጥቁሩ ክር ከሌሊቱ ጨለማ ለእናንተ እስከሚገለጽላችሁ ድረስ ብሉ ጠጡም፣ ከዚያም ጾምን እስከ ሌሊት ድረስ ሙሉ ይላል። በዚህ የቁርአን አንቀጽ እንደምንመለከተው ከግብረ ሥጋ ግንኙነት ከመብላትና ከመጠጣት ጋር የተያዙ ሶስት ትእዛዛት ሰፍረው እናገኛለን። ሌሎች ጾምን የሚያበላሹ ድርጊቶች በነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች ላይ በተለያዩ ምድቦች ተዘርዝረው ተቀምጠዋል። ጠቅለል ባለ መልኩ ጾምን የሚያጠፉ 10 ነገሮች ወይም ድርጊቶች ተዘርዝረው እናገኛለን። እነዚህን 10 ጾም የሚያበላሹ ነገሮችን መልሰን በሁለት ምድብ ከፋፍለን ልናስቀምጣቸው እንችላለን። የመጀመሪያው ምድብ ወደ ሰውነታችን ውስጥ ገብተው ጾማችንን የሚያበላሹ ነገሮች ሲሆኑ በዚህ ምድብ ውስጥ ደግሞ 4 ነገሮች ይገኛሉ። የመጀመሪያው መብላትና መጠጣት፣ ሁለተኛው ከመብላትና ከመጠጣት ጋር የተያያዘ ማንኛውም ነገር፣ ሶስተኛው መድኃኒቶችን መውሰድ፣ መርፌ መወጋት፣ ደም መቀበልና የመሳሰሉት ነገሮች፣ አራተኛው ከኩላሊት የደም ማጣራት ህክምና ጋር በተያያዘ ወደ ሰውነታችን ውስጥ በሚገቡ ተጨማሪ ነገሮች ጾማችን የሚጠፋበት ሁኔታ ነው። የሁለተኛውን ምድብ ስንመለከት ደግሞ በስሩ 6 ነገሮች እናገኛለን። ይህ ምድብ ከሰውነታችን ወደ ውጭ የሚወጡ ነገሮች ጾማችንን ሊያጠፉብን የሚችሉ ነገሮች ያሉበት ምድብ ሲሆን እነዚህም አንደኛው የግብረ ሥጋ ግንኙነት፣ ሁለተኛው ሆን ብሎ ዘር እንዲፈስ ማድረግ ወይም ደግሞ ማስተርቤሽን፣ ሶስተኛው የወር አበባ፣ አራተኛው በወሊድ ጊዜ የሚፈስ ደም፣ አምስተኛ ሆን ብሎ ማስመለስ፣ ስድስተኛውና የመጨረሻው ደግሞ ሆን ብሎ ደም እንዲፈስ ማድረግና ከዚያ ጋር ተመሳሳይ የሆኑ ነገሮች ናቸው። ስለዚህ በአጠቃላይ ወደ 10 የሚጠጉ ጾማችንን የሚያበላሹ ነገሮች አሉ ማለት ነው። ከነዚህ ከዘረዘሯቸው ጾም የሚያበላሹ ድርጊቶች ውስጥ እጅግ ከባዱ ጥፋት የትኛው እንደሆነ ሊነግሩን ይችላሉ? ጾማችንን ያበላሹብናል ተብለው ከተዘረዘሩት ሁሉም ድርጊቶች ውስጥ ከባዱና ትልቅ ኃጢአት ነው ተብሎ የሚወሰደው የግብረ ሥጋ ግንኙነት ማድረግ ነው። እየጾሙ ሳለ የግብረ ሥጋ ግንኙነት ማድረግ የዘር ፈሳሽ ወጥቶም ሆነ ሳይወጣ በዚያ ሰዓት ጾሙ እንደተበላሸ ይቆጠራል። ይህን ድርጊት የፈጸመ ሰው በእለቱ የጀመረውን ጾም መጨረስ፣ በሌላ ጊዜ ጾሙን ቀዷ ማውጣትና ለተበላሸውም ጾም ካሳ መክፈል ግዴታ ይሆንበታል። አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ አንድ ሰው መጣና እንዲህ አለ፣ የአላህ መልእክተኛ ሆይ እኔ ጠፍቻለሁ አላቸው። እሳቸውም ምን ሆን ካሉት ጾመኛ ሆኜ ከሚስቴ ጋር የግብረ ሥጋ ግንኙነት አደረኩ ሲል መለሰላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድን ባሪያ ነፃ ማውጣት ትችላለህ ወይ አሉት። እርሱም አልችልም አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 2 ወር ሳታቋርጥ በተከታታይ መጾም ትችላለህ ወይ አሉት። እርሱም አልችልም አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
60 ድሃዎችን ማብላት ትችላለህ ወይ ሲሉ ጠየቁት። ሰውየው አሁንም አልችልም ብሎ መለሰላቸው። እንዲህ ያለ ሐዲሱ ይቀጥላል። ዋናው የዚህ ሐዲስ መልእክት በጾም ላይ ያለ የግብረ ሥጋ ግንኙነት ያደረገ ሰው ጥፋቱ ምን ያህል ትልቅ እንደሆነ ለማሳየት ነው። ጾምን ከሚያጠፉት ነገሮች ሁሉ በጣም የከፋው ኃጢአት ይህ የግብረ ሥጋ ግንኙነት ነው። ይህንን ጥፋት የፈጸመ ሰው ያበላሸውን ጾም በማካካስ አላህን ሱብሓነሁ ወተዓላ ምህረት መለመን ይኖርበታል። ይህንን ያደረገ ሰው በዚያ ቀን የጀመረውን ጾም በማጠናቀቅ በሌላ ጊዜ ረመዳን ወር ካለፈ በኋላ ቀዷ ማውጣትና ከፋራ ማድረግ ግዴታ ተጥሎበታል። ለተበላሸው ጾም የሚከፈለው ካሳ አንድን ባሪያ ነፃ ማውጣት፣ ይህን ለማድረግ የገንዘብ ችግር ካለበት ደግሞ ለ2 ወራት በተከታታይ መጾም፣ ይህም ካልቻለ ቢያንስ 60 ድሃ ሰዎችን ምግብ ማብላት አለበት። እነዚህ በግብረ ሥጋ ግንኙነት ምክንያት ጾሙ የተበላሸበት ሰው እንደ ካሳ ወይም ከፋራ እንዲያደርግ የተሰጡት 3 አማራጮች ናቸው። ነገር ግን ሰውየው የመጀመሪያውን አማራጭ ተግባራዊ ካደረገ ቀሪዎቹን ሁለተኛና ሶስተኛ አማራጮች ተግባራዊ እንዲያደርግ አይጠበቅበትም። የመጀመሪያው አማራጭ አንድን ባሪያ ነፃ ማውጣት ነው። ይህን ለማድረግ አቅሙ ከሌለውና የገንዘብ ችግር ካለበት ወደ ሁለተኛው አማራጭ ማለትም ለ2 ተከታታይ ወራት በመጾም ካሳውን ወደ መክፈል አማራጭ ይገባል ማለት ነው። በተከታታይ ለ60 ቀናት መጾም ሲባል አንድም ቀን በመሃል ሳያቋርጡ መጾም ማለት ነው። ለምሳሌ ሰኞ ቀን ጾሞ ማክሰኞን ሳይጾም ወደ ረቡዕ የተሸጋገረ እንደሆነ ጾሙን እንደገና መጀመር ሊኖርበት ነው። ይህንንም ለማድረግ ብርታት የሚያንሰው ከሆነ ደግሞ ሶስተኛውን አማራጭ በመጠቀም 60 ድሃ ሰዎችን ማብላት ይጠበቅበታል። ድሃዎችን የመመገቡ ሁኔታም የሚወሰነው ቤተሰቡን በአማካይ ከሚመገበው የምግብ አይነት አኳያ ነው። ማለትም ዘወትር ከሚመገቡት ምግብ በጣም ያነሰ ደረጃ ያለው መሆን የለበትም። እንግዲህ እነዚህ በጾም ቀን የግብረ ሥጋ ግንኙነት በማድረግ ጾሙ የተበላሸበት ሰው ከፋራ የሚያደርጋቸው 3 አማራጮች ናቸው ማለት ነው። የምግቡ መጠንስ ምን ያህል መሆን አለበት ይላሉ? ወይስ አንድ ሰው በአማካይ በአንድ ቀን ውስጥ የሚበላውን የምግብ መጠን ነው ማብላት ያለበት? ይህንን ነገር እኔም ራሴ ለማወቅ እፈልግ ነበር ዶክተር ዛኪር። በአጭሩ አንድ ሰው ለአንድ ቀን የሚበቃውን የምግብ መጠን ነው መሆን ያለበት። የምግቡ መጠን እንደ አገሩ ሊለያይ ይችላል። በአሜሪካ ወይም በእንግሊዝ ወይም በህንድ ያለው የአንድ ቀን የምግብ ፍጆታ መጠን አንድ ላይሆን ይችላል። በሐዲስ የተዘገበው የምግብ መጠን ግማሽ ሷ ወይንም ቁና ወይንም ደግሞ በሁለት እጃችን ሙሉ ሊቀመጥ የሚችል ሆኖ የዚያ 2 እጥፍ ማብላት ሊሆን ይችላል። ሷ ወይንም ቁና ማለት በድሮ ጊዜ የነበረ የምግብ መጠን መለኪያ ሆኖ አንድ ሷ ቢበዛ እስከ 3 ኪሎ ግራም ይሆናል ተብሎ ይገመታል። በሌላ ሐዲስ ደግሞ የምግቡ መጠን አንድ ድሃ ሰው በአንድ ቀን ውስጥ ሊመገበው የሚችል የምግብ መጠን መሆን አለበት ይላል። በአጭሩ በአገር ውስጥ እንዳለው ሁኔታ 60 ድሃ ሰዎችን መመገብ እንደሚኖርበት ነው እንደ ሶስተኛ አማራጭ የተቀመጠው። በአካባቢው ላይ ድሃ ሰዎችን ፈልጎ ማግኘት ካልተቻለስ ምንድነው የሚደረገው? በአቅራቢያው ባሉ ቦታዎች ማድረግ ይቻላል? አሁን ይቻላል። በየትኛውም ስፍራ ቢሆን ችግር የለውም። ነገር ግን አሁን ባለንበት ዓለም 60 ድሃዎችን ፈልጎ ለማግኘት ይህን ያህል አስቸጋሪ አይመስለኝም። 60 ድሃዎችን ፈልገ የምታጣበት ቦታ በአሁኑ ሰዓት ያለ አይመስለኝም። ባለበት ቀበሌ ባታገኝ እንኳን በእርግጠኝነት በሚቀጥለው ቀበሌ ድሃ እንደምታገኝ ምንም ጥርጥር የለውም። ድሃ ሰውን ፈልገን የምናጣበት ጊዜ አላህ Subhanahu Wa Ta'ala እንዲያመጣልን ከፍተኛ ምኞቴ ነው ኢንሻአላህ። ዶክተር ዛኪር ጾማችንን ከሚያበላሹ ድርጊቶች ሁለተኛው ከባዱና ትልቁ ኃጢአት ነው የሚባለው የትኛው ድርጊት ነው? ከባዱና ትልቁ ኃጢአት ተድርጎ ጾማችንን ከሚያበላሹ ድርጊቶች ውስጥ ሁለተኛ ደረጃ ሊቀመጥ የሚችለው ማስተርቤሽን ወይንም ሆን ብሎ የዘር ፈሳሽ እንዲፈስ ማድረግ ነው። አቡ ሁረይራ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala እንዲህ ይላል፣ የአደም ልጅ ሥራ ሁሉ ለራሱ ነው፣ ጾም ሲቀር ጾም ግን ለኔ ነው፣ እኔ ራሴ ዋጋ ሰጥበታለሁ፣ ምግቡን መጠጡን ስሜቱን ለኔ ሲል ይተዋል በማለት በተናገሩት ሐዲስ ላይ ስሜቱን ለኔ ሲል ይተዋል ሲባል ሆን ብሎ ዘር እንዲፈስ ማድረግ ወይንም ማስተርቤሽን እዚህ ውስጥ ሊካተት እንደሚችል በቀላሉ ለመረዳት አያዳግትም። ስለዚህ
አንድ ሰው ከሚስቱ ጋር ተነካክቶም ሆነ ወይም በመተቃቀፍ ወይም በሌላ ምክንያት ዘር የፈሰሰው እንደሆነ ጾሙ ይበላሽበታል። ይህንን ያደረገ ማንኛውም የጾመ ሰው የቀኑን ጾም መጨረስና ለድርጊቱም ወደ አላህ Subhanahu Wa Ta'ala መጸጸት ይገባዋል። የረመዳን ወር ካለቀ በኋላም ለተበላሸው ጾሙ ቀዳ ማውጣት ይጠበቅበታል። እዚህ ላይ ግን ከፋራ ወይም ማካካሻ እንዲያደርግ ግን ግዴታ የለበትም። ማካካሻ ግዴታ የሚሆነው የግብረ ስጋ ግንኙነት የፈጸመ እንደሆነ ብቻ ነው። እዚህ ላይ ግን የግብረ ስጋ ግንኙነት ያልተደረገ በመሆኑ የጀመረውን ጾም በመጨረስና ከረመዳን በኋላም ለተበላሸው ጾሙ ቀዷ በማውጣት ማስተካከል ይችላል። ወሲባዊ እርካታ ሳይኖር ከሽንት ጋር አብሮ የሚወጣ ፈሳሽ ቢኖር በዚህ የተነሳ ጾም የሚበላሽ አይሆንም። በዚህ ሁኔታ የአባላዘር ፈሳሽ የወጣበት ሰው ስቲንጃ በማድረግና ውዱእ በማድረግ የጀመረውን ጾም መቀጠል ይችላል። ይህ ማብራሪያው በእውነቱ በተለይ በምዕራባውያን ሀገሮች ለሚኖሩ ሙስሊም ወንድሞቻችን እጅግ ሳይጠቅማቸው አይቀርም። ስሜቶቻችንን ለመቆጣጠር በማንችልበት ሁኔታ ውስጥ እንዳንገኝ አላህ Subhanahu Wa Ta'ala ይጠብቀን ዘንድ እንለምነዋለን ኢንሻአላህ። ዶክተር ዛኪር አሁን የምጠይቀው ጥያቄ ቀላል ሊመስል ይችላል፣ ግን ላይሆንም ይችላል ብዬ ገምታለሁ። ለመሆኑ አንድ ሰው በጾም ላይ ያለ ቢበላና ቢጠጣ ይህ ተግባሩ እንደ ከባድ ኃጢአት የሚቆጠር ይሆናል? አንድ ሰው እየጾመ ሳለ ረስቶ ቢበላ ወይም ቢጠጣ ኃጢአት አይሆንም። ነገር ግን ከባድ ኃጢአት የሚሆነው ይህ ሰው የበላውና የጠጣው ሆን ብሎ ቢሆንና አስቦበት ከሆነ ነው። አንድ ሰው እየጾመ ሳለ አውቆ የበላ ወይም የጠጣ እንደሆነ ይህ ትልቅ ጥፋት ነው የሚሆነው። እንዲህ ያደረገ ሰው ወደ አላህ Subhanahu Wa Ta'ala ተጸጽቶ ከረመዳን በኋላ ላጠፋው ጾም ቀዳ ማውጣት ይጠበቅበታል። እንደ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ መሰረት በጾም ወቅት በአፍ አማካኝነት ምግብ ማስገባትና በአፍንጫ በኩል አድርጎ ወደ ጉሮሮ የወረደ ማንኛውም ፈሳሽ ጾማችንን ሊያበላሽብን ይችላል። ሱና አቡ ዳውድ ባስተላለፉት ዘገባ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ውዱእ በምታደርግ ጊዜ የአፍንጫህን ቀዳዳዎች ስታጸዳ ውሃው በሚገባ እንዲያርሰው አድርግ፣ ጾመኛ ካልሆንክ በስተቀር ያሉትን ስንመለከት ከዚህ አባባል መረዳት የምንችለው በጾም ወቅት ብዙ ውሃ በአፍንጫችን ስበን በአጋጣሚ ወደ ጉሮሮአችን አልፎ ጾማችንን ሊያበላሽብን የሚችል መሆኑን ነው። ስለዚህ በአፍንጫ በኩል አድርጎ በጉሮሮ የገባ ውሃም ይሁን ማንኛውም ፈሳሽ ጾማችንን ሊያጠፋብን ይችላል ማለት ነው። ነገር ግን አንድ ሰው እየጾመ ሳለ ረስቶ ቢበላ ወይም ቢጠጣ ጾሙ አይጠፋም ወይም የተጠላ አይሆንም። በአብዛኛው እንዲህ አይነት ነገር የሚያጋጥመው በረመዳን የመጀመሪያዎቹ ጥቂት ቀናት ውስጥ ነው። በእነዚህ ጥቂት ቀናት ውስጥ አንዳንድ ሰዎች እንደሌላ ጊዜ መስሏቸው በመዘናጋት ሊበሉ ወይም ሊጠጡ ይችላል ይሆናል። ስለዚህ አንድ ሰው የጾመ መሆኑን ዘንግቶ የበላ ወይም የጠጣ እንደሆነ ጾሙ የሚበላሽበት አይሆንም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐዲስም የሚያረጋግጥልን ይህንኑ ነው። ሰሂህ አል-ቡኻሪ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ሰው በጾም ላይ ሆኖ ረስቶ ከበላ ወይም ከጠጣ ጾሙን መሙላት ወይንም መቀጠል አለበት፣ ምክንያቱም እንዲበላና እንዲጠጣ ያደረገው አላህ ነውና ማለታቸውን ዘግበዋል። ከዚህም በተጨማሪ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ከህዝቦቼ በስህተት ረስተውና ተገደው የሰሩትን ስራ አንስቶላቸዋል ወይንም አይጠይቃቸውም ብለው መናገራቸውን ኢብን ማጃህ ዘግበዋል። ስለዚህ ጾማችን ሊበላሽ የሚችለው ሆን ብለንና አስበንበት ከበላንና ከጠጣን ሲሆን ለዚህም ቀዳ ማውጣት እንዳለብን መረዳት ይገባናል። ዶክተር ዛኪር በረመዳን ጾም ወቅት አንድ ሰው ደም መቀበል ወይም መስጠት እንዲሁም ሰውነትን ሊያበለጽግ የሚችል ነገር በመርፌ አማካኝነት መወጋት ይችላል? ጾም ደም መቀበል ወይም መስጠትን በተመለከተ ያው ሰውነታችንን ሊያዳብር የሚችል ነገር ወደ ውስጣችን በመግባት ጾማችንን ከሚያበላሹት ነገሮች ጋር እኩል ልናየው እንችላለን። ከሆነ ሰው ደም ወደ ሰውነት ውስጥ ስታስገባ እንደሚታወቀው ደም ለሰውነታችን በጣም አስፈላጊና የበላናቸውና የጠጣናቸው ነገሮች ወደ ደምነት ተቀይረው ሰውነታችን በዚያ አማካኝነት እንደሚገነባ የታወቀ ነው። ስለዚህ ደም ወደ ውስጥ ስታስገባ ምግብ የበላ ያህል ጾም ሊያጠፋብህ ይችላል ማለት ነው። በተመሳሳይ ምግብም ይሁን ፈሳሽ ነገር በጉሮሮህ አድርገህ ወደ ጨጓራህ ገባ ማለት ያው ጾምህ ተበላሸ ማለት ነው።
ወይንም በመርፌ አማካኝነት ሰውነትህን ሊያዳብር የሚችል ነገር መወጋትም ጾምን ሊያጠፋ እንደሚችል መታወቅ አለበት። ሌላው ቀርቶ ቀደም ሲል እንደተጠቀስነው የኩላሊት ደም የማጣራት ህክምና ማለትም ደም ከኩላሊት ወስደህ በማጣራት ከዚያ ለሰውነት ጠቃሚ የሆኑ ነገሮች ወይንም ገንቢ ነገሮችን ከደሙ ጋር ቀላቅለህ መልሰህ ወደ ሰውነትህ ማስገባት ጾምን ከሚያበላሹ ነገሮች ጋር አብሮ የሚመደብ ነው። ለመድኃኒት ተብሎ ካልሆነ በስተቀር ሰውነትን ሊያዳብር የሚችል ማንኛውም ነገር በመርፌ አማካኝነት መወጋትም እንዲሁ ጾምን ሊያበላሽ እንደሚችል ማወቅ ይገባናል። መርፌ የሚወጋው ለመድኃኒት ብቻ ተብሎ ከሆነና በዚያ ውስጥ ሰውነትን የሚያበለጽጉ ነገሮች እስከሌሉበት ድረስ መርፌ መወጋቱ ጾምን የሚያጠፋበት አይሆንም። በእውነቱ የሰው ልጅ ነፍስን ከማከመው ጋር የህክምና ዶክተር መሆኑም ይህንን የመሰለ በእውቀት የተሞላ ገለጻ እንዲሰጡ አስችለውታል ብዬ ገምታለሁ። በእርግጥ በጣም ጠቃሚ ማብራሪያ የሰጡን መሆኑን ልናገር እችላለሁ። አሁን የማነሳለው ጥያቄ ከቅድሙ ጋር የሚመሳሰል ባይሆንም አንድ ሰው ከሰውነቱ የሆነ ነገር ለምሳሌ ደም የሚለግስ ቢሆን ጾሙ ሊጠፋበት ይችላል? በጾም ወቅት ደም መለገስስ ይፈቀዳል? አንድ ሰው ደም ለገሰ ሲባል ደም ወደ ቆዳው እንዲወጣ ከማድረግ ጋር ልናመሳስለው እንችላለን። ደምን እንዲወጣ አድርጎ የቆዳ የላይኛው ክፍል ላይ እንዲፈስ ማድረግ ከደም ልገሳ ጋር ብዙም ተለይቶ አይታይም። ይህን በተመለከተ በምሁራን ዘንድ የተለያዩ አስተያየቶች ሲሰጡ እናያለን። ደም መለገስ የሚፈቀድ ስለመሆኑ ወይንም ቆዳ በመብጣት ደም እንዲፈስ ማድረግ የሚቻል ስለመሆኑ ከምሁራኖች ልዩ ልዩ ሐሳቦች ይነሳሉ። ሱና አቡ ዳውድ በዘገቡት ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የታገመ ወይንም ደሙን ያስወጣ ሰውም ሆነ ያገመው ሰው ሁለቱም እኩል ጾማቸውን ያጠፋሉ ብለው መናገራቸውን ዘግበዋል። በሌላ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው ሳለ መታገማቸውን በዋግምት ደምን ከሰውነታቸው ማስወጣታቸውን ሰሂህ አልቡኻሪ ዘግበውት እናገኛለን። በእነዚህ ሁለት ሐዲሶች የተነሳ በሃይማኖት አዋቂዎች ዘንድ የተለያየ አስተያየት እንዲሰነዘር ሆኗል። በአንድ በኩል ያሉት የሃይማኖት ምሁራን ነብያችን ሰለላሁ ዐለይሂ ወሰለም ሌላ ሰውን ዋግምት ያደረገና ራሱም የታገመ ሰው ጾሙ ይበላሽበታል ብለው በመናገራቸው በዋግምት ደምን ከሰውነት ማስወጣትና ደም መለገስ ክልክል ነው ሲሉ፣ በሌላ በኩል ሁለተኛው ሐዲስ ድርጊት በመሆኑና የመጀመሪያው ሐዲስ ትዕዛዝ በመሆኑ ሁለቱን ነገሮች በማነጻጸር ትዕዛዙን መከተል ይኖርብናል ብለው ሐሳባቸውን ያጠናክራሉ። በዚህ ተመስርተው እዚህ ቡድን ውስጥ ያሉት ምሁራን ደም መለገስን ይከለክላሉ። ከነዚህ ምሁራን መካከል ኢማም ኢብን ሙሐመድ፣ ሼክ ሳሊህ አልፈውዛን፣ ሼክ ጃቢርና ሌሎችም የታወቁ ምሁራኖች ዋግምት ወይም ደምን ከሰውነት ውስጥ ማስወጣት ሐራም ነው ብለው ይከራከራሉ። ሼክ ጃቢሪ አንድ ሰው ደም የለገሰ እንደሆነ ይህ ድርጊት እንደ ዋግምት ስለሚቆጠር ሐራም ነው ብለው ያስረዳሉ። ነገር ግን ሰውየው ይህን የሚያደርገው የሌላን ሰው ህይወት ለመታደግ ብሎ ከሆነ ይፈቀዳል። ሆኖም ጾሙ የሚጠፋ በመሆኑ በሌላ ጊዜ ቀዳ ማውጣት አለበት ይላሉ። በሌላኛው ቡድን ውስጥ የሚገኙት የሃይማኖት ምሁራን በበኩላቸው ለምሳሌ ሼክ ናስሩዲን አልባኒን ጨምሮ አልቡኻሪ የዘገቡት ሐዲስን በመከተል ዋግምትንና ደምን ልገሳ የተፈቀደ ተግባር ነው ብለው ይከራከራሉ። በዋግምት ደምን ማስወጣትና ደም መለገስ የተፈቀደ ተግባር በመሆኑ ጾምን አያጠፋም ብለው ሐሳቡን ከሚደግፉት መካከል ሼክ ናስሩዲን አልባኒ፣ ከሷሃባዎች አንዱ የነበሩት አብዱል መሊክ ረዲየላሁ አንሁ፣ አይሻ ረዲየላሁ አንሃ፣ ኢማሙ ማሊክ፣ ኢማሙ ሻፊዒና ሌሎችም ይገኙበታል። ስለዚህ በዚህ ቡድን ውስጥ የሚገኙት የሃይማኖት አዋቂዎች የደም ልገሳን ጾምን ከማያበላሹት ድርጊቶች ውስጥ ይመድቡታል። በዚህ መሰረት አንዳንድ ምሁራን ድርጊቱን የተጠላ ወይንም መክሩህ ነው ሲሉት፣ የተቀሩት ደግሞ በጉዳዩ ላይ የሃይማኖት አዋቂዎች የተለያየ አቋም ያላቸው መሆኑ የደም ልገሳው የግድ መደረግ አለበት ከተባለ ፀሐይ ከገባች በኋላ ቢሆን ይመረጣል ይላሉ። ይህ እንግዲህ የደም ልገሳን በተመለከተ ማለት ነው። ከዚህ ጋር ተቀራራቢነት ያላቸው ነገሮች ያየን እንደሆነ ግን ለምሳሌ በሆነ ጉዳት መጠነኛ የደም መፍሰስ ቢያጋጥም ይህ ጾሙን የሚያበላሽ ድርጊት አይሆንም። በዚህ ላይ ምንም አይነት የተለያየ አስተያየት ሲንጸባረቅ አይታይም።
እንዲሁም ለምርመራ ተብሎ በሚወሰድ አነስተኛ መጠን ባለው ደም ሊበላሽ አይችልም። ከአፍንጫ የሚፈስ ደም ወይንም ነስር ወይም ደግሞ በመጠነኛ ጉዳት ሳቢያ የሚደርስ የደም መፍሰስም ጾማችንን አያበላሽም። ነገር ግን ከፍተኛ መጠን ያለውና ከደም ልገሳ ጋር ተቀራራቢ መጠን ያለው ደም ከፈሰሰ ግን ያን ጊዜ ጾማችን ሊጠፋ ይችላል። ስለዚህ በጉዳት ሳቢያ የሚከሰት መጠነኛ የደም መፍሰስ፣ ለምርመራ የሚወሰድ ጥቂት ደም፣ ነስርና የመሳሰሉት ነገሮች ጾማችንን እንደማያጠፉት በሁሉም የሃይማኖት ምሁራን ዘንድ ስምምነት መኖሩን እንረዳለን። በእውነቱ አሁን የተነሱት ሐሳቦች እንግሊዝ ውስጥ የሚገኙ ብዙ ሰዎች በሚወያዩበት ጊዜ በተደጋጋሚ የሚያነሷቸው ነጥቦች ናቸው። ዛሬ ከነዚህ ነጥቦች መካከል አብዛኛዎቹን መልሰናቸዋል ብዬ አምናለሁ። በርካታ ሰዎችም በማብራሪያው ይጠቀማሉ ብዬ ተስፋ አደርጋለሁ። ወደ ቀጣዩ ጥያቄ ሳመራ አንድ ሰው አውቆም ይሁን ሳያውቅ ያስመለሰ እንደሆነ ለዚህ ድርጊቱ ጾምን በማበላሸቱ ረገድ ያለው ህግ ከቅድሙ ጋር ተመሳሳይ ነው ወይስ ሌላ የተቀመጠ ህግ አለ? ማስመለስን በተመለከተ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማስመለስ ከቁጥጥር ውጭ የሆነበት ሰው ቀዷ የለበትም፣ ሆን ብሎ ያስመለሰው እንደሆነ ግን ቀዳ ማውጣት አለበት ብለው መናገራቸውን ትርሚዚ ዘግበዋል። ከዚህ ጋር ተመሳሳይ የሆነ ሐዲስም ሱና አቡ ዳውድ ዘግበዋል። በዚህ መሰረት አንድ ሰው ሳያስበው በአጋጣሚ ያስመለሰው እንደሆነ ጾሙ አይጠፋበትም። ነገር ግን ሆን ብሎ ያስመለሰው ከሆነ ግን ለምሳሌ ጣቱን ወደ ጉሮሮ በማስገባት አለም የሚያቅለሸልሽ ነገር ሆን ብሎ በማሽተት ወይም በሌላ ምክንያት አውቆ ያስመለሰው ከሆነ ጾሙ የሚበላሽ በመሆኑ ለተበላሸው ጾሙ ቀዳ ማውጣት ግዴታ ይሆናል። ሌላው ለምሳሌ የሚያስመልሰው ነገር ወደ አፉ ከደረሰ በኋላ መልሶ ያዋጣው እንደሆነ ያን ጊዜ ጾሙ ሊበላሽ ይችላል። በአጋጣሚ ሊያስመልሰው ሲወጣ መገደብ ሳያስፈልግ እንዲወጣ መፍቀር ነው ያለብን። በዚህ ጊዜ ጾማችን አይበላሽም። ነገር ግን የወጣውን ነገር መልሶ ወደ ሆድ ማስገባት ግን ጾም የሚያጠፋ ተግባር መሆኑን መገንዘብ ያስፈልጋል። ዶክተር ዛኪር በረመዳን ወር መጋባት ይፈቀድ ወይም አይፈቀድ እንደሆነ ለማወቅ እፈልጋለሁ። በረመዳን ወር መጋባትን በተመለከተ በቁርአንም ይሁን በየትኛውም ሐዲስ ላይ የተጻፈ ነገር የለም። አንድ ሰው በየትኛውም ወር ላይ መጋባት የእርሱ ምርጫ ነው። ነገር ግን በረመዳን ወር ከምግብና ከመጠጥ እንዲሁም ከግብረ ስጋ ግንኙነት መታቀብ ግድ ስለሚሆን ይህ የሚወሰነው በሰውየው ፍላጎቶቹን የመቆጣጠር ብቃት አኳያ ነው። ምክንያቱም ይህ ሰው አዲሱ ሚስቱን በረመዳን ወር እንደማግባቱ መጠን ከጎህ መቅደድ እስከ ጎህ መጥለቅ ባለው ጊዜ ውስጥ ስሜቱን ማቀብ የሚችል ከሆነ ይህ አንድ ነገር ነው። ነገር ግን ለመጀመሪያ ጊዜ የሚያገባ ከሆነና ስሜቱን ማቀብ እንደማይችል የተጠራጠረ እንደሆነ ግን ጋብቻን ለሌላ ጊዜ ቢያስተላልፈው ይመከራል። በረመዳን ወር ጊዜውን በዚክርና በኢባዳ ቢያሳልፈው የተሻለ ይሆናል። ባጭሩ በረመዳን ወር ጋብቻን መመስረት ግን ሐራም አይደለም።